ካሁን በኋላ ባላይክ ደስ ይለኛል ነባ ልንገርክ አይደለ በቃ ሁላችሁም አስጠልታችሁ ነበር ሁላችሁም እንደ ሌባ ነው የምታስበኝ በቃ ሌባ ነኝ ግን ካሁን በኋላ ወደ ህይወት ያትምጣ በእናትህ እዛው ሱቅ ውስጥ ነበር እማድረው ማለት ሁለት ቦታ የቤት ኪራይ ላለመክፈል ብዬ እዛው ቃዎቼ ምናምን እዛው አድርጌ ማደራዬ መኖሪያ እማላቀው ሰው ጋር ነበር ተጠልዬ ነበር ምክንያቱም ሱቁ ሲታሸግ መኖሪያዬም ነው የታሸገው እንዴት ሆንሽ ማን ጋር ነሽ ምናምን ያላችሁኝ ስለሆነ የት እንዳለሁኝ ልንገራችሁና ስላልኩበት ሁኔታ ላስረዳችሁ ብዬ ሌላው ይቅር ቆይ ስሚ ይቅር የተፈጠረውን ነገር በመጀመሪያ ጓደኛክ ነኝ አይደለ እንደዛ ይደረጋል ምን አለ የተታወለት እኮ ይተዋል የተሸፈነለት የወዳጁን ይሸፍናል ይቅር የተባለ ሰው ይቅር ይላል የወዳጁ ሚስጥር የሚጠብቅ እግዚአብሔር የሱን ገበና ይሸፍንለታል ሰላም ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ ያላችሁበት ሰላማችሁ ብዝት ይበል አለው ደህና ነኝ እኔ መስገነው ሰሞኑን ትንሽ ጠፋ ብያለሁኝ ያው የነበርኩበት ሁኔታ ቪዲዮ የሚያስቀርጽ አይነት ሁኔታ አልነበረም ለዛ ነው የጠፋሁትኝ ምናልባት ብዙዎቻችሁ ታውቃላችሁ ይሆናል በረይ ማለት አታክልት የምሸጥበት ሱቅ ነበርኝ እና እዛው ሱቅ ውስጥ ነበር እማድረው ማለት ሁለት ቦታ የቤት ኪራይ ላለመክፈል ብዬ እዛው ቃዎቼ ምናምን እዛው አድርጌ ማደራዬ መኖሪያዬ እዛው ነው ሱቄም እዛው ነበርና ያ ሱቅ ደግሞ ከጀመርኩት almost ወደ 2 ወር ምናምን የሰራሁት በርግጥ ግን ሁኔታዎቹ ትንሽ ስላልተላመደልኝ ሱቁም አሪፍ ስላልሆነልኝ ፍቃድ ወደ ማውጣት የሚለው ፕሮሰስ ውስጥ አልገባውም ነበር ምክንያቱም እንደ ድሮ አይደለም አሁን በአመት አንዴ አይደለም ግብር የሚገበረው በአመት 3 ይሆናል በየ3 ወር ሆኗልና ደሞ ሱቄ ስላለመደ አሪፍ ስራ ስላልሆነ በደንብ የተለመደ ሱቅ ስላልሆነ ፍቃድ አወጣሁኝ ማለት እንዴትም ነው ማይሆነው ጭራሽ ነው መክፈል ማልችለው ማለት ነው ለዛ በሚለው ፍቃድ አላወጣውም ነበር እና በዛ ምክንያት መተው ሱቄን አሽገውት ነበርና የኔ ብቻ ሳይሆን እኛ ሰፈር ያሉትን በብዛት ሱቆችን ፍቃድ የሌላቸውን ሱቆች በብዛት አሽገዋልና የኔ ደግሞ ትንሽ ከባድ የሚያደርገው ነገር እዛ ውስጥ መኖሬ ነው እዛ ውስጥ ስለማድር ምናምን ነው ትንሽ ከባድ የሚያደርገውና በዛን ታይም ደግሞ ጓደኞቼ አብሮኝ አልነበሩም ቤተሰብ ምናምን ታውቃላችሁ ከጓደኞቼ ጋርም ከማንንም ጋር አብሬ አልነበርኩምና የሆነ ባንዴ ጭልም የሚልባችሁ የለም እንደዛ አይነት ሁኔታ ውስጥ ነበር የነበርኩትኝ በጣም ያስጠላ ሁኔታ ነበር እየተመላለስኩ ነበር ሱቄ ለማስከፈት ምናምን እየሞከርኩ ነበር ግን ትንሽ ፕሮሰስ አለው እና ቶሎ ሊከፍቱልኝ አልቻሉም በርግጥ ግን እና ትላንት ቪዲዮ አይታችሁ ከሆነ ደግሞ ሄኒ መጥቷል ማለት ከሄኒ ጋር በኮኪ ምክንያት ምናምን ተደባብረን ተቀያይመናል ማለት ሄኒ ለኔ በጣም ብዙ መስዋዕትነት የከፈለ ጓደኛዬ ነው በጣም ከመላችሁ በላይና በመሃል ግን ኮኪ የምትባል ጓደኛችን ለበላት መቼም በመሃል ገብታ ትንሽ ረባብሻን ነበርና በቃ ብቸኝነት እንዲሰማኝ ከሰው አይደለም የተፈጠርኩት ሚል አይነት ስሜት እንዲሰማኝ አይነት በጣም ብቻዬን ሆኜ እማላቀው ሰው ጋር ነበር ተጠልዬ ነበር ምክንያቱም ሱቁ ሲታሸግ መኖሪያዬም ነው የታሸገውና እማታቀኝ ሴት ናት በቃ እኔ ጋር ሁኚ ምናምን ብላ ያስገባችኝና የተወሰነ ጊዜ እሷ ጋር ነበርኩ ግን እሷ ጋር ማናት ኬት ነው የመጣችው ምናምን የሚል ብዙ ጥያቄ ስለነበረባት ትንሽ ከኔ ጋር አልተስማማም ነበርና ታውቃላችሁ የማታውቁት ሰው ጋር አንድ ቀን ታድራላችሁ ለ3 4 ቀን ሲሆን ግን እየተሰለቸ ነው የሚሄደውና ዛሬ ግን ሄኒ ያው ይቅርታ ጠይቆኝ አውርቶኝ ሰው ቤት ከመሆን ከዛም የተስማማው ስላልሆነ ገኒን የሄኒ ማዘር አውርቷት እሱ ጋር እንደሆነ አድርጎኛል ማለት ነውና ትላንት ነው የመጣሁትኝ እሱ አናግሮኝ ምናምን የሱቁን ጉዳይ እየጠያየቀ ነው እያስተካከለ እየሞከረ ነውና በገኒን አውርቷት ማዘርና ፋዘርና አውርቷቸው ሱቄ እስኪስተካከል ሱቄ እስኪከፈት ድረስ እነሱ ጋር እንደሆነ ፈቅደውልኛል ማለት ነው ምክንያቱም ማላቀው ሰው ጋር ባዳ ጋር ነበር የነበርኩትና ምንም ቢሆን ደግሞ ነገኒ እነ ሄኒ ማለት በደንብ ማቃችሁ ሰዎች ስለሆኑ እነሱ ጋር ይሻላል በሚለው እነሱ ጋር ገብቻለሁ እና አሁንም ሄኒ ውስጥ ላይ ነው ያለውና ሄኖክ ውስጥ ላይ ይሁን ነገር እየሰራራ ነው ያለውና ገኒ አሁን ነው ወጣ ያለችው እና ለተወሰነ ጊዜ እዛው ሆኛለሁ ና ካሜራ በራሽ እንዴ አዎ ላውራቸው ብዬ ሰላም እንዴት ናችሁ ፋሚሊዎቻችን እንዴት ቆዩ ነው እንዴት ቆያችሁ ነው ግቢያቸው እንደዚህ አይነት ግቢ ውስጥ ከሆንኩኝ ቆይቷል አሳይልኝ በእናት እንዴት እንደሚያምር ግቢያችን ባዘር የደርግ ወታደር ነውና በጣም ነው የሆነ በጣም ችግኝ ነው አሳያችሁ ወደዚህ እንደዚህ አይነት ቦታ ደግሞ እኔ በጣም ነው ሰላም የሚሰማኝ ተቀለ የወፍ ድምጽ ምናምን አለ አንዴ እዚች ጋር ተኝቼ ነበር የቆየሁት የሚገርማችሁና የሆነ የሚያረጋጋችሁ ነገር አለ እንደዚህ አይነት ቦታ ላይ መሆን የወፎችን ድምጽ የሰሙ ምናምን በጣም ሰላም አለውና
እዚህ ነበር የዋልኩት ቀን ሙሉ ተኝቼ ቆየሁትና እናንተን ግን ያለውበት ሁኔታ ስለማታውቁ የደወላችሁም እንዴት ሆንሽ ማን ጋር ነሽ ምናምን ያላችሁኝ ስለሆነ የት እንዳለሁኝ ልንገራችሁና ስላለውበት ሁኔታ ላስረዳችሁ ብዬ ነው ካሜራ ያስከፈትኩትና ቤተሰብ ከኔ ጋር ያለውን ነገርን ፈተናል ታርቀናል። አታስቡ ቤተሰብ አስተማማኝ እጅ ላይ ነው የወደቀችው። አሁን ገኒም ትንሽ ወጣ ብላ ነው ነገ ገኒም አንድ ላይ ሰብሰብ ብለን ጥሩ ቪዲዮ እንሰራለን ብዬ አስባለሁ። ማለት ያው እንዳለቻችሁ አብዛኛውን ነገር ተናግረሻል ብዬ አስባለሁ። ኪዩ ትንሽ የነበረችበት ነገር ጥሩ አልነበረም። ከኔ ጋርም አለመግባባቶች ነበሩ። እሱን በማሰብም እንደ ይቅርታም ይሆነኛል ብዬ ነው ከገኒ ጋር እንትን እንዲሉ እዚህ ያመጣዋትኝ። ዛሬም የሆነ ይመጣ እንግዳ አለን፣ ጥቁር እንግዳ። አዎ ጥቁር እንግዳ ይመጣል። እስቲ እንግዲህ ሲመጣ ብናየው አይሻልም? የምን እንግዳ? መሳሰርቻ በላችኋል ያለን እንግዳ ይመጣል። እንዴት ወንድ ጋር ሄድሽ ምናምን ብላችሁ ቀረ እንዳይላችሁ፣ ምክንያቱም ያለውበት ሁኔታም ትንሽ ጥሩ አይደለም። ኔክስት ደግሞ ሄኖክ ማለት ቤስት ፍሬንዴ ወንድሜ፣ በማከላችን ትንሽ ተቀያይመን ነበር፣ ግን አሁን ላይ በከፋኝ ሰዓት የደረሰልኝ ሰው ነውና ለዛም ነው እዚህ የገባሁት። ሱቄ እንግዲህ በሰሞኑን ይስተካከላል ብዬ ተስፋ አድርጋለሁ። ይሄ ነው ማለት ያው ታውቃላችሁ ግብር ሰሞኑን ወቅቱ በጣም ከባድ ነው። እቺ ወር እስክታልቅ ድረስ በጣም የሚሯሯጡበት ወቅት ነውና የኪዩ ብቻ አይደለም የታሸገው። በዚህ አጋጣሚ እሱ አካባቢ ያሉ ብዙ ሱቆች ታሽገዋል። በየ3 ወሩ ነው አሁን ከዚህ በኋላ ግብር የሚገበረው ኢትዮጵያ ውስጥ። እንዴት እንደምንኖር አናውቀውም። ብቻ እግዚአብሔር ነው የሚያኖረው፣ ፈጣሪ ነው። ለፈጣሪ ሰተናል። በየ3 ወሩ ኬት እየመጣ እንደሚከፈል አላውቅም። ያው ታውቁታላችሁ የቀበሌን የመዘጋጃን ነገር እየተሯሯጥን ነው ሁላችንም በቻልነው አቅም እየተሯሯጥን ነው ለማስከፈት ሱቁን። ይከፈታል፣ ያው የጊዜ ጉዳይ ነው እንጂ ይከፈታል። ምንም የሚያሳቅቅሽ ነገር የለም ኪዩ፣ እንደ ቤትሽ ይዩ። ብቻ ነገሮችን አስተካክላለሁ በቅርቡ። ብዙ የሚተስተካክለው የሆኑ ደስ የሚሉ ነገሮች እንዳሉ እንዲህ ውስጤን እየተሰማኝ ነው። እና ቤተሰብ ይሄን ልላችሁ ነው የምወደው። የኪዩ ቤተሰቦች አሁንም ለተቀየማችሁኝ ከልባችሁ ላልወጣ ይቅርታ እንድትሉኝ እውነት አሁንም በድጋሚ ይቅርታ አላችኋለሁ። በእውነት ነው የምላችሁ። በጣም በቃሌ መገኘት ያልቻልኩ ብኩን ሰው ነኝ። እሱንም ከካሰልኝ ብዬ ነው። አይከስልኝም ግን ይሁን፣ ከረፈደም ቢሆን ይሁን ነው። ከመቅረት ማርፈድ ይሻላል ነውና ነገሩ። ይቅርታ እህታለም ኪዩ ይቅርበኝ ብዬሻለሁ። ይቅር ለእግዚአብሔር ነው ይባላል። እኔ ቂማሊዝም ውስጤ በጣም እንትን ነኝ ማለት እረሳለሁ ነገሮችንና ቂማል ያስኩበትም እናም ደግሞ አሁንም በተቸገርኩ ሰዓት ላይ ምንም አማራጭ በሌለኝ ሰዓት፣ ምክንያቱም ምንም በቃ ነገሮች ሁሉ ጭልምልም ያሉብኝ ያለበት ታይም ላይ ነው እና የደረሰልኝ። አሁንም ስለደረስክልኝ በጣም ደስ ብሎኛል የምርና ስለ እንግዳው ግን ብትነግረኝ ደስ ይለኛል። ማን ነው ስለ እንግዳው? ቤተሰብ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቤተሰብ መጥቷል እንግዳው። ነው የበር ልክፈት መጥቷል። ወንድ ነው እንደ ጭራሽ እንግዳው። ወይኔ ጉዲ! ቤተሰብ የሆነ የሚያስፈራ ነገር አለው የምር ማለት ከገኒ ጋር እንኳን በጣም እንቀራረባለን፣ ግን አላቅም አዲስ ዘመድ ምናምን ሰላማችሁ እንግዳው መጥቷል። ቤተሰብ እንግዲህ ጭራሽ ካሜራ ዛሬ ምሳ ስትሰራማ ጉድህ ይታያል። ኪዩ ኪዩ ረፊ እግዚአብሔርን ረፊ ወዴትም አትሄጂም ነው። እግዚአብሔርን አይሆንም። በቃ የተፈጠረው አንዴ ተረጋጊ። የተፈጠረው አንዴ ተፈጠረው። ሰው ቁጭ በይ ብትነግረኝ ደስ ይለኝ ነበር። ለማስነግረኝ እንግዳ ምናምን ብለህ ለምን እንደምትፈቅድ? ቆይ ነይ ስሚ። አንድ ጊዜ ቆይ ተረጋጊሽ። ኪዩ አትሰሚኝም? እኔን እኮ ተረጋጊና ስሚኝ። ኪዩ በማርያም ለኔ ስትይ በማርያም በቃሽ፣ በማርያም ስሚው። ሌላው ይቅር፣ ቆይ ስሚው። ይቅር የተፈጠረውን ነገር በመጀመሪያ ጓደኛክ ነኝ አይደለ? እንደዛ ይደረጋል። ዝቅ በልና ተንበርክከ ይቅርታ ጠይቃለሁ። ካሁን በኋላ ባላይክ ደስ ይለኛል። ነባ ልንገርህ አይደለ? በቃ ሁላችሁም አስጠልታችሁኝ ነበር። ሁላችሁም ለክ እኮ ነሽ። እኔ ጓደኛክ ነኝ አይደለ? ከኔ ይልቅ እሷን አምነክ ነው እኔን ሌባ ብለህ አምነኸኝ የምትሄደው። እንዴት እኔን እንዴ? እንደዛ አይደለም ኪዩ። መጀመሪያ በእናትህ በቃ ካሁን በኋላ ባላይክ ሁላ ደስ ይለኛል። በእናትህ ሄኖክ ለምን የጠራኸው? በማርያም ሄኖክ ለምን የጠራኸው? ኖ ይቅርታ ታድርጊ። እኔ ሌባ የሚቆጥረኝን ሰው ይቅርታ እንዳደረግለት ነው የምታስበው? በቃ ሌባ ናታ። በቃ ሌባ ነኝ። እንደ ሌባ ነው የምታስበኝ? በቃ ሌባ ነኝ። ግን ካሁን በኋላ ወደ ህይወት ያትምጣ። በእናትህ አውሩ። በእናትሽ ተረጋጊ። ኢቭን ሌላ ይቅር። እሺ ቁጭ በይ። ትንሽ ደቂቃ ቁጭ በይ። ቆይ ተረጋጋ። ቁጭ በይ ኪዩ። ሂድ ወደዛ ጋር ሂድ አንተ እዛ ጋር ነው። ቁጭ በይ ተይው። ሰላም ነበር እና ወደ ቤት ልግባ። በእናትህ በእግዚአብሔር እሺ በይ ኪዩ። ለምን አትነግረኝም? እንደሚመጣ አትነግረኝም?
በቃ እኔ በፊቱ ስንትናችን ይሻላል ብዬ እኮ ነው እኔም አንቺም ታውቁስ ድምቅ ብለን በፊቱን ፍቅራችንን እንመልሰው ብዬ ነው ቤተሰብ ምንም አይደለም ከዲፕሬሽን ውስጥ እንወጣለን 4-5 ሆነን እንዝናና ስማኝማ ሄኖክ አሁን ሁለታችሁ አውሩ እሺ እኔ ነፃነታችሁን አልንፈጋችሁ እኔ ቤት ልሁን እሺ ችግር የለውም እንደዚህ የሚባል አማርኛ አይሰራም ሄኖክ በእናትህ እንደዚህ የሚባል አማርኛ አይሰራም ኪዩ ሌላ ይቅር በቃ ይቅርታ አታድርጊለት እኮ ኪዩ ይቅርታ አታድርጊለት ግን አድመጪው አንድ ደቂቃ ብቻ ሰሚው ምን ተፈጥሮ እንደነበረ እሺ አንድ ደቂቃ ቆይ ነብዩ ተረጋጋ አንተ ተረጋጋ እጠራሃለሁ አንድ ደቂቃ ብቻ ሰሚው አንድ ደቂቃ ምን ልስማው በመቤት ምን ልስማው ማለት ነገሮችን አንቺ ባሰብሽው መንገድ አይደለም ይሁን ኪዩ እግዚአብሔርን አንቺ ባሰብሽው መንገድ አይደለም በታለም ይው ይምጣና ስሚው ይቅርታ አታድርጊለት እኔ ይቅርታ አድርጊለት እያልኳት አይደል ከሱ በላይ ነው ያልበደልኩሽም ኪዩ ከሱ በላይ እኮ ነው ያስቀይምሻለሁ አይደል የይቅርታ ልብ አለሽ አቃለ ይቅርታም ልብ ስላለሽ ነው ማታ ደውሎ እግዚአብሔርን ጭንቅ ብሎት እኔ ኪዩናይን ማየት አፍሬያለሁ አለኝ እግዚአብሔርን ቤተሰብ የኪዩናይን ማየት አፍሬያለሁ እና እኔ ምን እንደማደርግ አላቅም ሲለኝ መጥተ ካሳ ተግሯ ስር ወድቀ ይቅርታ ጠይቃት ብዬዋለሁ እና ኪዩ የተፈጠረው ነገር እኔ እንዲህ ነው ካልኩ ውሸት ነው የሚሆነው ከራሱ እንስማው ቤተሰብ ራሱ ይናገር ናና ንገራት አይደለም ኪዩ ሁሉ ነገር አንቺ እኮ እንደምታስቢው አይደለም ነባ የተፈጠረውን ነገር ንገራት በቃ ኮኬት ያልሆነ ነገር ውስጥ ከታህ እንደነበር የሆነ መንፈስ አስነክታህ እንደነበረ ንገራት እኔ በቃ መታ ያንን ነገር እንደዛ ስትነግረኝ በጣም ነው የተናደድኩብሽ ለምን ቢያንስ የሆነ ነገር እኔ እንደ ጓደኛ አዛጋ ቀርቢያት ያለውን ነገር ታማክረኛል ይሄ ማላቆ ነገር ነው ፈጽሞ ይሆነብኝ እና ከነገረችኝ አንፃር ልጅቷ ካለችኝ አንፃር በቃ ራሴን ነው መቆጣ እንዴት ራሱ አንቺ ጋር እንደመጣውና እንዴት እንደደረስኩ ራሱ አላቀም የነገር ምን እንዴት እሷን አምነክ እኔን ሌባ ናት ብለህ ልትጠይቀኝ እንዴት ትመጣለህ ነባ ጓደኛ እኮ ነኝ አይደለ ከዚህ በፊት እንደዚህ አይነት ነገር አይተህብኛል እንደዚህ አይነት ጸባይ ሰምተህብኛል ከሌላ ሰው እኔ እንደዚህ አይነት ሰው ነኝ እኔ እንደዚህ አይነት ሰው እኮ አይደለም ክርስቶስን እኔ ቤተሰብ ልንገራችሁ ከዚህ በፊት ጌታን ሪል የገጠመኝ ነውና በስተት 20,000 ብር ነው 16,000 ብር ምናምን ገብቶ እንደውም ባልፈታ ንገራቸው ለቤተሰቦች ስትለኝ ነበር ሰላምዬና 16,000 ብር ነው ምናምን በስተት ትራንስፈር አድርጋ ወደ እኔ እባክሽን መልሽ የስተት ነው ምናምን ስትለኝ መልሻለሁ ክርስቶስን የምሬ ነው ብላችሁ ታሜም እኔም ነበርን እዛ ቤት ውስጥ እንደዚህ እንዴት ነው የሰውን ብር ማነሳው እንዴት እንደዛ አስበህ እንዴት ትመጣለህ አንተ ጓደኛ ከኛ አይደለ እንዴት ትገምታለህ አንድ ነገር ምን አለ መሰለሽ አሁን ነገሩን ቀስ ብዬ አስረዳሻለሁ በመጀመሪያ ግን ይቅርታ እንድታረጊልኝ ነው ገባሽ አይደል ኪዩ ነባ እኔ በጣም ማላቆ ብር ጠፋችብኝ አለ ግን ኪዩ በዚህ አጋጣሚ ሌባነሽ አላለሽ አንቺ ስሜታዬ ስለሆነ ሌባነሽ አላለኝም ግን እዛች ጋር የተፈጠረው አስረጅኝ ነበር ያለው አንቺ በጣም ኢሞሽናል ሆነሻል እሷ እዛች ጋር ቪዲዮን አይቻለሁ በጣም የቀሽም ሰው ስተት እንደተሳሳተን ነባ ብቻ አይደለም እኔም ማጥፍቻለሁ ስለ እውነት ነው ቤተሰብ ማለት መታ አይደለም መሰንዘር አንቺ ፊት መቆም አልነበረባትም ኮኬት እንደውነታው ፊት ለፊትሽ መቆም የሌለባት ልጅ ነች እኔ አቃለሁ ስለ 16,000 ብሩና 20,000 ብሩን ታሪክ እግዚአብሔር ታሜን ጠይቁት እንደው እኔ ስልክ ቁጥሩን ሰጥቻችሁ ታሜን ትጠይቁታላችሁ ቤተሰብ እንድታምኑ እና አይደለም የሷን እዛ 500 ብርና 1,000 ብር ልትነኪ ቀርቶ ለትልቁም የታመንሽ ሰው ነሽና ያለፈው አልፎ የበፊቱ አንድነታችንን ፍቅራችንን እንመልሰው ኪዩ በቃ ነባም ተሳሳተ ያው ከሰው ልጅ ስተት ከብረት ዝገት አይጠፋም ነው ነገሩ እሾህን በሾህ እናድርገውና እና በጣም ምን ተሳስቻለሁ ማለቴ እንግዲህ ቤተሰብ እናንተ በዛ መልኩ እኔ ስሜታዊ ሆኜ ሄድኩበት አንደኛ በጣም የሞላችብኝ ነገር ነበረ ያንን ራሱ እንግዲህ ሄጄ ነገሩን በቃ ማስተዋል ጀመርኩት እንዳላስረዳት ደግሞ ድሉን አላገኘውኝም በቃ እንደዛ አስቀይሜት እንዴት አያታለሁ ለሱ ራሱ ለሄና ደውዬ ይሄ ለኔ ትልቅ አጋጣሚ ነው በእንደዚህ እሱን ብዬ መጣለው ከዛ እሷን አገኛታለሁ ግን አሁን እሷን ብዬ ደውዬ የሆነ ነገር ማግኘት እሺ እንደማትለኝ አውቀዋለሁ ግን አንዴ ሚስቴክ ተፈጥሯል አንዴ ስህተት ተፈጥሯል እንግዲህ ሄናንም በዚህ አጋጣሚ በጣም ላመሰግን ኪዩ ይቅርታ በደንብ እንድታረጊልኝ ፈልጋለሁ የምሬ ነው ኪዩ እኔ ስለደበረኝ ነው ይዛኔ እንጂ እኮ ነው ሰው ለቂማኒዝም ቂም አልያዝኩብም ግን በጣም ስለደበረኝ ነው እኮ ይቅርታ አረክሽልኝ ችግር የለውም ግን የምር እንደዚህ አይነት ነገር ማለት እኔን አታቁኝም ማለት ነው ሚላውን ነው ያሰብኩኝ እግዚአብሔር አይ ይሄና ግን በዚህ አጋጣሚ በጣም ቴንኪው የምሬ ነው በቃ ይቅርታ አለች አይደል ከዚህ በኋላ የትላንትና ታሪክ እያነሱ የዛሬ አይ እንደዛ ምናምን ሳይሆን ስለ በጣም የጠበቅኩት መንገድና እኔ ምሳል በላ ነው ሶ ተነስታ ኩክ አድርግልኝ ያው በነገራችን ላይ ዛሬ ምሳል ሰራልሽ ነው የመጣሁት ምሳ ይሰራል እና ምስትለኝ ነበር ጥቁር እንግዳችን ነው ምሳ የሚሰራው ቤተሰብ እስቲ የነባን ሙያ እኔ ለመቀመስ አልጓጓሽ አይ ብቻ እንግዲህ ቤተሰብ እኔ
ና ይሄና ዕቃ ምናምን ትሰጠኛለህ። አስተካክዬ ነው የጠበቅኩትኝ። አስተካክዬ ነው የጠበቅኩት። ለዛ ነው ያስራብከኝ። እስካሁን ድረስ ምሳ አልበላም። እስካሁን በጣም ርቦኛል። እግዚአብሔር ሽሮ ከምንበላ ቲማቲም ብንበላ ይሻላል ብዬ ነው። ብዙ ነገር አለው። በቃ ኪዩ ረፍት ታድርግ። እኔና እሱ ኩክ እናደርጋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ተመቹናላችሁ። ኪዩዬ አይብሽር ነይ። የሆነ ቀን ላይ አልገኝም ያልኩት ቦታ ከራሴ ጋር ተገናኝተናል። አላደርገውም ያልኩትን ሳደርግ ብዙ ጊዜ ራሴን ይዤዋለሁ። እኔ በፍጹም ያልኩት ጋር ቆሜ አውቃለሁ። ከፈረድኩባቸው ሰዎች ጋር ብዙ ጊዜ ቦታ ተቀያይረናል። ልቤም መንፈሴም ረስተውኝ ያውቃሉ። የሆነ ቀን ላይ አትፍረድ የሚለውን ቃል ከትንፋሽ በላይ ተሰምቶኛል። አትፍረድ። አንድ አስታራቂ ምን አለ? የተተወለት እኮ ይተዋል፣ የተሸፈነለት የወዳጁን ይሸፍናል። ይቅር የተባለ ሰው ይቅር ይላል። የወዳጁ ሚስጥር የሚጠብቅ እግዚአብሔር የሱን ገበና ይሸፍንለታል። አንድ አስታራቂ ምን አለ? የተተወለት እኮ ይተዋል፣ የተሸፈነለት የወዳጁን ይሸፍናል። ይቅር የተባለ ሰው ይቅር ይላል። የወዳጁ ሚስጥር የሚጠብቅ እግዚአብሔር የሱን ገበና ይሸፍንለታል። የጀንበር ግባት የዶሮ ጩኸት ጓደኛዬ ነሽ ነባሩን ሽረው በአዲስ ሲተኩት ጓደኛዬ ነሽ ጀርባውን ሲሰጥ ትናንት ያመኑት የጀንበር ግባት የዶሮ ጩኸት ጓደኛዬ ነሽ ነባሩን ሽረው በአዲስ ሲተኩት ጓደኛዬ ነሽ ጀርባውን ሲሰጥ ትናንት ያመኑት። ያው እንግዲህ ቤተሰብ በመጨረሻም ይሄን የመሰለ ቁርጥ የመሰለ ያምራል። ላይ ምግቡ ያምራል። ይምር አንተ ላይ ሰራ ባለሙያ እኮ ነኝ። ባይዘው ሰራ ግን አላየው ከመሪዛ ስለነበርኩ አላየውም ሲሰሩ። ቤተሰብ ውሻት ነው የሁሉም ባለቤት ነው። ኧረ ተው ይኸው ስሜን ሲያጠፋው እንግዲህ ያቁላላው እኔ በጣም ምርጥ አድርጌ ነው የሰራሁት። ኑ እንብላ እናንተንም። ቆይ እኔ ኪዩ እበላለሁ። ቆይ ላጉርሳት ግን መጀመሪያ ላጉርስሽ። ጉርሻ ትወጂያለሽ? ጉርሻ ጀመር ማይወድ ሰው አለ እንዴ? ስላስ አፈቅረህ ነው የምታጎርሳት? አው ቀደምከኝ ብራዘር ቶሎ በላ የኔ ጉርሻ እንዴት ነው? አሪፍ ነው። የኔ ይሻላል። ጨው ብቻ ነው የሚያንሰው እንጂ ምርጥ ነው። ጨው የለውም። ጨው አነሰው ይጣፍጣል። እኔ ቂጣ ነው የምፈልገው። ቂጣ አትወዱም? ቂጣ እኔ በላው ጠዋት ጎመን በቂጣ እኔ ነው የምፈልገው። ጨው የለውም። ካሜራማን ብላ ነው ቋንጆ ያጉስ ሆነባ ጨው የለውም። ምጥላንጣው ጨውን ራሱ ማድረግ ነው። ኧረ ተው የምር ቤተሰብ ይሄን የመሰለ ምግብ ሰርተው ይቅርታ ጠይቆኝ ነበር። አሪፍ ባለሙያ ነውና ምግብ አብልቶኛል። ቤተሰብ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በጣም ነው የምወዳችሁ። ታርቀናል፣ ወርቃውደናልና ደህና ነኝ። ሰላም ሁኑልኝ። እናመሰግናለን። ግን ብትበሉ ደስ ይለናል። አትገብዛችሁ ወይስ እንዴት እናድርግ? እሺ ብሉ። ሰላም ሁኑልኝ።